ጨቃኔ ጨለመብኝ ሰው ነኝ እኮ ረጋ ይበሉ እስቲ ምንድነው የሆኑት በቃ እዚህ መኖር አልችልም እንዴ አረ ይችላል ስደተኛ ነኝ ይችላል እንዴት ነው ተበድዬ ትዳሬን አጥቻለሁ ልጆቼን አጥቻለሁ ባሌን አጥቻለሁ ንብረቴን አጥቻለሁ ትክክል ያው ንብረቱን እንኳን በርሶ ፍላጎት ነው አጣው አይባልም በርሶ ፍላጎት ነው መጨረሻ ላይ ያላደረኩት ነገር ምንም መፍትሄ አታደርጉልኝም ፕሊዝ ምንም ልታደርጉልኝ አልችልም መስረዱኝ ነገር ምንም አታደርጉልኝም ካጠገቤ ብትሄዱልኝ ይሻለኛል ጥሩ አይደለም ምን ያደርግላችኋል ግን ይሄንን ብታገኙ ምንም የምታደርጉት ነገር የለም ተውኝ ፕሊዝ ተውኝ ባካችሁ ሰላም ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን አላችሁ እኔ ልዑል ነኝ እንግዲህ ዛሬም እንደተለመደው በአንድ አዲስ ነገር መጥቻለሁ ማለት ነው አንድ ሰፈር ውስጥ እገኛለሁ እዚሁ ከተማ ውስጥ ማለት ነው እንግዲህ ዛሬ አንድ ሰው ለማሳከም ያሉበትን ችግሮች ለመቅረፍ ነው እዚህ የተገኘ ነው ማለት ነው ነዋሪነቷ እንግዲህ በአሜሪካን በአውሮፓ በተለያዩ ዓለም ሀገራት ውስጥ የነበረች አንዲት እናታችን ባልታሰበ አደጋ ምክንያት ቤተሰቦቿን አጣ ከዛ ሀገር ከተመለሰች ወደ 2 አመት ገደማ ይሆናል ማለት ነው እንግዲህ አሜሪካ ትኖር ነበር ለረጅም ጊዜ አሜሪካ ዋሽንግተን ዲሲ ትኖርበት በነበረው ሰዓት እንግዲህ ኦቨን ፈንድቶ 2 ሴት ልጆቿንና ባለቤቷን በሞታታ ከዛ በኋላ እዚህ ሀገር አልኖርም ብላ እዚሁ ሀገሯ ውስጥ ያለች እናትን እሷን ለመጎብኘት ነው እዚህ የመጣ ነው ማለት ነው በዋነኝነት እንግዲህ የዚችን እናት ጉዳይ ስንከታተል ነበር ህክምና ያስፈልጋታል ሰው ማናገር አትችልም በጣም ብዙ አይነት የሳይኮሎጂ ችግሮች ገጥመዋታል ማለት ነው እቺን እናታችንን እኛ ደግሞ ያለችበትን ሁኔታ መጠየቅ እንፈልጋለን ማለት ነው በዋነኝነት ከዚህ በፊት እንግዲህ እነዚህ ቤተሰቧን ስታጣ ቤቷንና ሌሎች ንብረቶቿን ሻሽጣ ለበጎ አድራጎት ድርጅቶች ያስተላለፈች ወይም ደግሞ ብዙ ሀብትና ንብረቷን የለፋችበት ማለት ነው ልጆቿ ሲሞቱ ባለቤቷ ሲሞት እንግዲህ ሙሉ ገንዘቧን በስጦታ መልኩ እንግዲህ ለተለያየ የማህበረሰብ የድጋፍ አይነት በድጋፍ መልክ አበርክታለች ማለት ነው አሁን ላይ እንግዲህ እንዳልኳችሁ ትንሽ የጤና እክልም ገጥሟታል ቪዛዎቿ ሁሉ ተቃጥለዋል ወደዛ ሀገር መመለስ አትችልም ለረጅም ጊዜም ጸበል ስትጠመቅ ነበር ብቻ ከእህቷ ጋርም ኮሚኒኬት አድርጌያለሁ ብዙ ተነጋግረናል እስቲ አሁን ደግሞ ያለችበትን ሁኔታ ገብተን ለእናንተም ለማሳየት እንሞክራለን ማለት ነው ታዲያ ይሄን ቪዲዮ የምታዩ ሰዎች በሙሉ ላይክ ኮሜንት ሼር ያደረጋችሁ ለብዙ ሰዎች አዳርሱ ሰብስክራይብ ማድረግ እንዳትረሱ እኛም ማናገር የምትፈልጉ ስለተለያየ ርዕስ ማውራት የምትፈልጉ በዋነኝነት መረዳት ያለባቸው ሰዎችን እንግዲህ ተደራሽ ያደረግን እናግዛቸዋለን በመንችለው ማለት ነው እስኪ አሁን ያለችበትን ሁኔታ ለማወቅ ያው ቤትም የለችም አሁን ብላኛለች እስኪ ወደ እህቷ እንግባና ያሉትን ነገሮች እናዳምጥ ከዛ በኋላ ወደሚቀጥለው ነገር እንሄዳለን ማለት ነው ተከተሉ እዚህ ግቢ ነው እሺ ሰላም ነው እንዴት ነው ይሄ ነው ቤቱ እንዴ መጥቻለሁ እዚህ ቤት እዚህ ቤት ሰላም ነው እንዴት ነሽ ወይዘሮ አስቴር ሰላም ነው ደህና ነሽ ወይ ሰላም ነው እንዴት ነሽ ሰላም ነው እንዴት ነሽ ንግባ ሰላም ነው ወይ እንዴት ናችሁ ሰላም ለዚህ ቤት እንግዲህ ውድ ተመልካቾቻችን ያልኳችሁ እህቷ እሷ ናት ማለት ነው ያው ወይዘሮ አስቴር ትባላለች በዋነኝነት እንግዲህ እሷ ቤት ነው ተጠግታ ያለችው እዚህ የጭቃ ቤት ውስጥ ነው ያው ቤቱን ጭቃ ቤት ነው ብሎኬት ቤት ነው ለማለት ሳይሆን እዚህ ቤት ውስጥ ነው እንግዲህ ከሞቀ ትዳሯ ከሞቀ ህይወቷ ተላቃ እዚህ እንግዲህ እህቷን መስላ ነው እየኖረች ያለችው እስኪ አንዳንድ ነገሮች ስለ ባህሪዎቿ አሁን ላይ ስላለችበት ሁኔታ ደግሞ ከእህታችን ነው አንደበት ነው የምንሰማው ማለት ነው እህቴ እስቲ ያው በመጀመሪያ ደረጃ በጣም አመሰግንሻለሁ
ምክንያቱም እኛን ለማግኘት በጣም ብዙ ለፍተሻል። እንድናግዛት ማድረግሽ ልናግዛት መፈለጋችን በቃ የቪዛውን ፕሮሰስ እንኳን ተቃጥሏል ብለሽኛል እና እነሱን ፕሮሰሶች ለማሳካት ነው አሁን እዚህ የተገኘ ነው ማለት ነው። ስለዚህ እስኪ አንዳንድ ነገሮችን በይን። በመጀመሪያ ግን ራስሽን አስተዋውቂልን። እኔ አመሰግናለሁ እድሉ ስለሰጣችሁኝ። አስተር እባላለሁ። እሺ። ያው እህቴ በደረሰባት ችግርና ምንም ማለት ቤቷንም አታ የሰራች ሁሉ ነገር የላ ዛሬ ላይ መግቢያ ተውላ እኔ ጋር ተጠግታ ነው የምትኖረው። ቤተሰቦቿን ማጣቷ ትልቅ ምንም ያላት ነገር የለም። ዛሬ ላይ እህቴ በጣም አዝና ተከፍታ ነው የምትኖረው። ነይ አይዞሽ፣ ጎዳና ከምትወርቂ እኔ ጋር እዚች ቤት ውስጥ ጠባብንሽ እንደምታዩት እኔ ጋር ሁኚ ብዬ እኔ ጋር ተጠግታ ነው ያለችው። ምንድነው መጀመሪያ ወደዚህ ሀገር ስትመጣ የነበረው ነገር እስኪ ስለ ባለቤቷና ስለ አንዳንድ ነገሯ እስኪ ንገሪኝ እስኪ። በምንድነው ያው እኔ አውቃለሁኝ ግን ለአድማጭም ለተመልካችም እስኪ ንገሪኝ። ቤተሰቦቿ እንዴት ነው ያጣችው? ያው ቤተሰቦቿን በደረሰባቸው አደጋ አጣለች። ዛሬ ላይ ቤተሰቦቿ ማታው እቺ ልጅ ራሷንም ህይወቷን ልታጠፋ በጣም ተማራ ነበርችና አይዞሽ እህትሽ ማለት ነው። አዎ ነገ አዲስ ቀን ነው፣ ህይወት ይቀየራል። በጣም አሁን ራሱ ከኔ ጋርም ስትኖር በጭንቀት ነው፣ ደስተኛ የሆነችው ነገር የለም። አይዞሽ እህቴ ብዬ ነው እግዚአብሔር ያክብርልኝ ወደ እናንተ ሚዲያም የደወልኩኝ። እግዚአብሔር ያክብርልኝ ስለመጣችሁ። እንግዲህ ደግሞ የቀረውን አንቺም ራስሽ ባለ ትዳር ነሽና ተጽዕኖ አለባት ወይ? ባለቤትም አለሽ ልጆችም አሉሽና ተጽዕኖስ አለባት ወይ? ዋው ማለት ምን አሁን ለምሳሌ እኔም የቀን ሰራተኛ ነኝ። ከእጅ ወደ አፍ ነው፣ ምን ይተርፍላታል? ተቸጋግረን ነው የምንኖረው በዚች ቤት ውስጥ ማለት ነው። ደግሞ አታ ያገኘች ከባለቤቷ ከልጆቿ ብዙ በሰፊ ህይወት የምትመራ እህቴ ዛሬ ላይ በኔ እጅ ላይ ስትወርቅ ይከፋታል። በጣም ከባድ ነው። ይከፋታል። ከባድ ነው ኑሮ። ምንም አልጋ ባልጋ የማደረግ እድሉ ቢኖርኝ እንኳን ለሷ አይሆንላትም። በሰፊው የለመደች ነች፣ ብዙ ነገር እኔ ያየች ነች። ከራሱ አልፎ እኔን የምትረዳ ነች። ለልጆቼ ሁላ ብዙ ነገር የምታደርግልኝ በፊት ታግዛችሁ ነበር። ታግዘኝ ነበረ። አሁን ግን ያው ለራሷም ቤትና ሀብት ንብረቷን ሽጣ ለበጎ አድራጎት ድርጅቶች የሰጠች ለምንድን ነው? ያው ተስፋ መቁረጥ ነው። ባለቤቷ ከሌሉ ልጆቿ አታ ቤት ብቻ ለኔ ሆና ነው ምን ያደርገኛል በምን መሰለኝ። በጣም ያሳዝናል። እንዴት ነው አሁን ያለችበት ሁኔታ? እንዴት ነው ከሰው ጋር ያላት ቀረቤታ? ያው ወደዛ ሀገር የመመለስ እድሉንስ ብታገኝ ትመለሳለች ወይ? ያሳለፈቻቸው 2 ዓመታት እንዴት ነበሩ? እነዚህን እስቲ ንገሪኝ። ያው በጭንቅ ነው እንጂ በደስታ ብዬ አልገልጽልህም። ምክንያቱም መጨነቅ ነው። ከሰው ጋር የመግባባት እንትን እንኳን ስለሚጨንቃት መሰለኝ ባይተዋር ታደርጋለች ራሷን። እኔን ነው ያው ትንሽ እኔን በግድ አይዞሽ በምክር በምንድን ነው እና ዛሬ ላይ ከኔ ይልቅ ቤተ ክርስቲያን ሄዳ መቀመጥን ነው እንጂ ይሄን ያክል ደስተኛ ሆና ይሄን 2 ዓመት ከአዘኗን ነው እንጂ የሚቀርመው ደስተኛ የሆነችበት ቀን እኔ አይቼባትም አላውቅም። እንደተከፋች ነው። ከአሜሪካን መጣ ጎዳና ላይ መውጣት ለራሱ በጣም በቃ ግራ የሚያጋባ ነገር ነው። ፈተና ነው ሆኖት እና እንደው አሁን ላይ የቪዛው ሁኔታ ቢስተካከልላት የመሄድ ፍላጎት አላት ወይ? እስቲ ስለሱ ንገሪኝ። ፍላጎት አላት ግን የምታስተካክልበት አቅም የላትም። እቺ ልጅ ዛሬ ከዚህች አውቶቡስ ተራ ለመሄድ እንኳን ምንም የላትም። እኔው ነኝ ተሯርጬ ከባለቤቴ ጋር ያገኘንን እንትን ብለን ነው እንጂ አቅም ቢኖራት ቢገኝ እድሉ ተመልሶ እኮ ህይወት ይተካል። ነገም አዲስ ቀን ነው ብያለሁ። አይታወቅም፣ ምን ይታወቃል? እግዚአብሔር የሚሰጠን ትልቅ ተስፋ ሊኖራት ይችላል እና አሁን ላይ ግን ምንም ነገር የላትም። ቢኖራት እኮ እዚህን ያክልም እኔ ራሱ አላቆያትም ነበር። እኔም አቅም የለኝም፣ እሷም የባሰ አቅም የላትም እና ከባድ ነው። ብትተባበርልኝ ልዑል ሚዲያ እንደሆንኩኝ እንደመጣ አክብረህ እንደመጣ የሆነ ነገር ምቻ ነገር ካለ አሁን ልታወራን ትችላለች። እኛ ችግር የለውም የምንችለውን ሁሉ ነገር ነው የምናደርገው። እኛ በዋነኝነት ግን ልታወራን ትችላለች ወይ? ያው ስለ ቪዛውም ሁኔታ እሷ መፍቀድ አለባት። ያው እኛ ብዙ ሰዎችን ስለምናውቅ የሚስተካከሉበትን ኤክስ አድርገዋለኝ። እንግዲህ ሂዳም ካላስተካከለችው ረጅም ታይም ነው እንግዲህ ስለሱ ሁኔታ ያሉትን ሁኔታዎች አስረድተን እዛም ቤትም ንብረትም የለም ብዙ ነገርም የለም እና እስኪ ብቻ
እኛ ልናስተካክል የምንችልበትን ሁኔታ እንሞክራለን። ግን እሷ የምታናግርበት እኛን ልታናግር የምትችልበት ሁኔታ አለ ወይ? የሰው አታናግርም ብለሽኛል። አዎ ማለት እንደዚህ አይነት እድሉ ብገጥምሽ እኔ አሁን ከኔ ላይ ተቸጋግረሽ ከምትኖሪ የተሻለ ነገር ብታገኝ እንዴት ይሻልሻል ብዬ አማክሪያት ነበረ። የተሻለ ባገኝ ጎዳና ከመውጣት እኔ ጋር ኑሪ ብለሽ ዛሬ እንዳሳደርሽኝ የተሻለ ነገር ህይወት የሚቀየርበት ነገር ካገኘው ፍቃደኛ ነኝ ብላኛለሽ ከዚህ በፊት እና እስቲ ልጥራትና አይ ችግር የለውም ሄደን እስቲ እሷን ለማናገር እንሞክራለን። ለምንድን ነው መንገድ ዳርስ የምትወጣው? መንገድ ዳር ነው ጭንቀት ነው ያጣ ሰው ይከፋዋል። እቺ ልጅ አግኝታ ነው ያጣችው። ዛሬ ላይ የኔን እጅ አይታ ነው ገባት የምታድረው። እኔም ደግሞ ከልጆቹ ጋር ላይ መቻቸኝ ይችላል። ትክክል ነው። ሸራ ከባድ ነው። ዛሬ ላይ ልጅ ማሳደግ በራሱ እኮ በጣም ከባድ ነገር እኮ ነው። ይሄ ቀላል የሚባል ነገር እንኳን ለእህቴ ለልጆቼም ዛሬ ላይ እኔ ራሱ እየተሸነፍኩበት ያለ ነው። ቤት ኪራይ ውድ ነው። ኑሮ እንደምታየው ተወደደ ነው። ይገባኛል። ከባድ ነው። ያ ይገባኛል። ባለቤትሽ መልካም ሰው ስለሆነ እስከ ዛሬም ቢሆን ከእናንተ ጋር አለ። በጣም ደስ የሚሉ ነገሮች ናቸው። ካሜራማን መጠየቅ የምትፈልገው ነገር አለ? አዎ ድንገት አይ ቲንክ በጣም አንጀት የሚበላ የሚያሳዝን ታሪክ ነው። በጣም የሚያሳዝን ከውጭ ሀገር መታውን እንደዚህ አይነት ኑሮ ላይ መኖር በጣም ከባድ ነውና እህቷን ወይዘሮ አስቴርን መጠየቅ የምፈልገው ነገር ኦልሞስት እህቷ ናት፣ ስጋዋ ናት፣ ልገፋት አትችልም። እሱንም ስለምታውቅ ነው ዛሬ እዚህ ቤቷ ያስገባቻትና ግን ቤት ውስጥ ያሉ ሰዎች ማለትም የአስቴር ባለቤት ልጆቿ ሊሆኑ ይችላሉ፣ ጎረቤት ሊሆኑ ይችላል። ለዚህ ሴትዮ ምን አይነት አመለካከት ነው ያላቸው? ምንድን ነው የሚያደርጉላት? ምን ይሏት ነበረ? እናንተ ከጎን ሆነው ላይክ ችግሯን ለመካፈል የሚያደርጉት ነገር ምንድን ነው? ባለቤትሽም ልጆችሽም ሌሎችም? አዎ ያው ጎረቤቶችም አይዞሽ እህቴ ያልፋል እግዚአብሔር ይመስገን በይ። ምክንያቱም ነገ አዲስ ቀን ነው ያልፍልሻል፣ ተስፋ አትቁርጪ። ጎዳና ወጥተሽ ደግሞ እኮ የባሰ ህይወት የከፋ ነው የሚገጥምሽ። እንደውም እግዚአብሔር ይስጣቸው እነሱ መክሮልኝ ነው ቤትም ልትገባ እኔ ጋር ለመኖር ማለት ነው ፈቃደኛ ነሽ። በቃ እኔ በልጆችሽ ላይ ያን መጥቼብሽ እጫንሻለሁ፣ ችግር ሆነብሻል። በጣም ተሳቃ ማለት ነው። እና አይዞሽ ልጆቼም ደግሞ አይዞሽ እኛ አክስታችን ነሽ፣ ምንድነው ምን ችግር አለ? ባለን ጊዜ ታይናል ነበር። አሁን ደግሞ ስጣጪ ያለውን ተካፍለን ቤት ያፈራውን እንቀምሳለን ብሎ ያው ምክር። በጣም ደስ የሚል ቤተሰብነት ነው። እስቲ አሁን ደግሞ እሷን ወጠን ወዳለችበት ብናናግራት። ያው ትቀመጣለች፣ ቤት አካባቢ ነው የምትቀመጠው ብለሽናልና እስኪ ካናገረችን እንግዲህ እናናግራት። እሷ ጋር ጊዜ መግደልም የለብንም ብቻ እናንተም ቢሆን ፈጣሪ አይለውጥባችሁ። ይሄን ትዕግስት ይሄን ፍቅር አይለውጥባችሁ። እሱ ማለት ፈልጋለሁ። መልካምነት ለራስ ነው። ሁሌም መልካምነት መልሶ ይከፍላልና እስቲ እሷን ደግሞ እናውራትና ያሉትን ነገሮች ደግሞ አብረን እንይ። እሺ ስለዚህ እሷ ልታሳየን ትችላለች። በጣም ጥሩ። እሺ ተመልካቾች እንግዲህ እናታችንን ለማናገር እንሞክር እስቲ ደሞና መጨረሻውን አብረን እንይ። ያለችው አነች ማለት ነው። እዚህ ጋር የተቀመጠችው ሰነች በቃ ነሽ ነው። በዚህ ፀሐይ ኖሮ ነበር እንዳለ በፈጣሪ እናቴ እንዴት ዋሉ? ሰላም ዋሉ? ማዘር እንዴት ነዎት? ወይ ናስቲ በዚህ ጋር ሰላም ነዎት? እናት ያናግሩኝ እንጂ እናቴ። ምን ፈልገህ ነው? ደህና ነሽ? ደህና አይደለም። ምን ሆነ ነው? እዚህ ጋር መቀመጥ አልችልም፣ መኖር አልችልም። እኔ የከፋኝ ሰው ጨቃኔ የጨለመብኝ ሰው ነኝ እኮ። ረጋ ይበሉ እስቲ። ምንድን ነው የሆኑት? በቃ እዚህ መኖር አልችልም እንዴ? አረ ይችላሉ። ስደተኛ ነኝ። ይችላሉ። እንዴት ነው? ተበድዬ እዚህ መቀመጥ እችላለሁ። ምንድን ነው የሆንሽው ነገር አለ? የኔ እናት ምንድን ነው እሱ? በቃ ስደተኛ ነኝ። ባሌም ልጆቼንም አጥቼ ሰው ጋር ተጠግቼ የመኖር ሰው ነኝ። አንድ እህት እዚህ ተጠግቼ እህቴ ጋር ተጠግቼ እየኖርኩ ነው ያለሁት።
ገባኛው እሱማ ገብቶኛል እኮ ሰምቻለሁ፣ ስለርሶም ሰምቻለሁ ከወይዘሮ አስቴርና ምንድነው ታዲያ የሆኑት? ረጋ ብሎ ሊያስረዱን ይችላሉ? ምንም መፍትሄ አታደርጉልኝም ፕሊዝ። ምንም ልታደርጉልኝ አትችሉ። መስረዱኝ ነገር ምንም አታደርጉልኝም። ካጠገቤ ብትሄዱልኝ ይሻለኛል። እስኪ ረጋ ይበሉ። እኛ እንደ ልጅ እርሶን ለማዳመጥ ነው እዚህ የመጣ ነውና ረጋ ብለው ጊዜ የሚሰጡን ከሆነ በቤት እህትዎት ቤት ገብተን ማውራት ብንችል ረጋ ብለው ማለት ነው። እዚህ ጋር ለምንድን ነው የተቀመጡት? በቃ ወዴትም መሄድ አልችልም። በቃ ተበድያ ችግር የደረሰብኝ ስለሆንኩ በደል የደረሰብኝ ስለሆንኩ በቃ ባገኘሁት ቤተክርስቲያንም ወደዛም እየሄድኩ በቃ መጨረሻ ላይ ያው ጅብ እንዳይበላኝ ምን እንዳይለኝ ወደ እህቴ ቤት እየገባሁ እኖራለሁ። ለጊዜው ሁሉ ቀኑ የጨለመብኝ ሰው ነኝ። አግኝቼ ያጣው ሰው ነኝ። በቃ ምንም ማንም የሚረዳኝ አለ ብዬም አልገምትም። ምንድነው የሆነው? ስለ ቪዛውም ሰምቻለሁ፣ ስለ ብዙ ነገርም ሰምቻለሁና ቪዛው ተቃጥሏል። ቪዛዬ ተቃጥሏል። ቤተሰቦቹንም እንዳጡ ሰምቻለሁ። ባለቤቴንም አጥቻለሁ። በኦቭን ምክንያት ተቃጥሎ ኦቭን ተቃጥሎ በቃ በዛ ምክንያት ችግር ደርሶብኝ ፈንድቶ ነው ፈንድቶ ችግር ደርሶብኝ በቃ ተመልሼ ሀገር ገብቻለሁ። የሰው ሀገር ተሰድጄ በሱዳን አድርጌ በአውሮፓ አድርጌ አሜሪካን ነበርኩኝ። ሲንስ ነበርኩኝ። በዛ ምክንያት በቃ አሁን እኮ እሺ፣ ለምን ቤት ውስጥ ገብተን አንቀመጥና እናወራም? እናቴ ፕሊስ፣ እናንተ አሁን ምን መፍትሄ ትሰጡኛላችሁ? መፍትሄ ትሰጡኛላችሁ በየ እኮ ሰማል እኮ ልክ እኮ ነው። እኔ ሰምቻለሁኝ እኮና ምን ችለው መፍትሄ ካለ እነሱ መፍትሄዎች እርሶን ለማገዝ ነው እዚህ የመጣ ነውና እባክዎትን ቤት ውስጥ ገብተን እንቀመጥ። እዚህ ፀሐይ ነው አንደኛ፣ እርሶ ይሄ ቦታ አይገባዎትም። በቃ የተቸገረ ሰው ፀሐይ ላይ መውጣት ምንም መውጣት ይችላል። እሺ ካላችሁ እሺ የምትረዱኝ ከሆነ ቪዛዬን አስተካክላችሁ ምንም ባይኖረኝም ቤቴንም ሁሉ ነገር እዛ መልሰው ሰርተው መለወጥ ይችላሉ። የምትረዱኝ ከሆነ ሲቲዝን ነው አይደል? እዛ የምትረዱኝ ከሆነ እሺ። ስለዚህ በቃ እንግባና ያሉትን እስቲ አንዳንድ ነገሮች እናወራ። እኔና እሺ በቃ እሺ በቃ እንሂድ ወደ ቤት። እሺ እንሂድ በቃ። አይዞት፣ እኛ በምንችለው ሁሉ ከጎንዎት ለመሆን ነው እዚህ የመጣ ነው። እርስዎ እዚህ ፀሐይ ላይ በእርግጥ ቅርብ ነው ከእህትዎት ቤት፣ ግን ፀሐይ ላይ እዚህ ደግሞ መቀመጡ በቃ ይከፋኛል። ያው የሰው ቤት ስለሆነ እህቴን ብትሆንም እሷን ባለ ልጆች ናት። መቼም በወቅቱ ብረዳትም ዛሬ ደግሞ እኔ ችግር ላይ ወድቄ እሷ ላይ መውደቁ ይከብዳል እኮ። ታዲያ እዚህ ጋር የወጡት አሁን የእህትሽ ቤት ይሰለቹኛል ብለው ነው? አዎ ይሰለቻል። ማን እንደራስ ይሆናል። ብዙ ነገር ያየው ሰው ነኝ። መርዳት የምችል ሰው ነበርኩኝ። ስለዚህ አሁን ህይወት የተበለሻሽቶ ደግሞ እህት ቤትም ቢሆን እኔ ስራ የለኝ፣ እሷም ልጆች አሳዳጊ ናት። ባለቤቷ እንደውም ጥሩ ሰው ስለሆነ ነው እሱ ሰርቶ ነው የሚያኖረን የሚያስተዳድረን። ስለዚህ እንኳን እዚህ ደጅ መውጣት አይደለም ወደ ሌላም ቦታ በቃ ማንም እንዲያናገረኝም አልፈልግም። እስቲ እንግባና ተቀምጠን ደግሞ እናወራ። እንግባ በቃ። እስቲ ቁጭ ብለን ማውራት ከቻልን እናወራ። ወይዘሮ አስቴር አለሽ? ሚዲያ መጥቶ ቀስቅሰው ይዘው ይመጡ። እንኳን ለዚህ አንቺ ላይ ሸክም ሆኜ ቁጭ በይ እስቲ። ድመቷ ነች። እሺ እንዴት ነው? እስቲ ረጋ ብለው አሁን ስላሉት ነገሮች እንዲያወሩኝ ነው የምፈልገው። እያንዳንዱ ነገር እንዲያወሩኝ ነው የምፈልገው። እና እኔ ብሶተኛ ነኝ። እንዴት ብዬ ነው ለማስረዳት ራሱ ይከብደኛል እኮ። እናንተ ብትሆኑ ምንድነው የምትሆኑት? ስንት ነገር አጥቻለሁ። ትዳሬን አጥቻለሁ፣ ልጆቼን አጥቻለሁ፣ ባሌን አጥቻለሁ፣ ንብረቴን አጥቻለሁ። ትክክል። ያው ንብረቱን እንኳን በእርሶ ፍላጎት ነው አጣሁ አይባልም። በእርሶ ፍላጎት ነው መጨረሻ ላይ ያላደረኩት ነገር ትክክል። ወዴትም ስለማልሄድ ነው ወደ እንትኑ ገብቶኛል። እሱ ሁሉ እረዳለሁኝና እስቲ አሁን ያሉበት ሁኔታ ምንድነው? መጀመሪያም ቢሆን የተፈጠሩት ነገሮች ከኢትዮጵያ ሱዳን፣ ከሱዳን በአውሮፓ አድርጌ አሜሪካን ነው የገባነው። አሜሪካ የት ስቴት ነበሩ? ከዛ በኋላስ የተፈጠሩት ነገሮች ኦቭኑ ፈንድቶ ነው እንግዲህ ቤተሰቦቹ ሁሉ ያለቁትና ስለነሱ ነገሮች ያው ላስታውሰው ፈልጌ አይደለም። ያው እዚህ ሚዲያ ላይ በጣም ብዙ ሰው ይመለከታል እርስዎንና እርስዎንም እንዲያግዙልኝ ስለምፈልግ ነው። እኛም ቢሆን በቻልነው አቅም እንድናግዘዎት ነውና
ይሄን የቪዛውን ጉዳይ ቢያንስ እንድናስተካክል ነው። ስለዚህ ብዙም ባታናግሩኝ እኔ አሁን በጣም ብስጭት ላይ ነኝ። ትክክልም አይደለሁም ራሴ ወዴት ምንም ሰውን ቢያናግረኝም ፈቃደኛ አይደለሁም። እዚህም በግድ ነው ተጠግቼ ያለሁት። ልክ እኮ ነው። እህቴ ጋርም ተጠግቼ ያለሁት ወይዘሮ አስቴርም ጋር ተጠግቼ ያለሁት በቃ ወዴት መውደቂያ ስላጣሁ ነው። እሷን ተጭናኝ ነው ወደ ቤት የመጣሁት እና ያደረሰብኝን አደጋ ታውቁታላችሁ፣ ሰምታችሁታል። እና ያለሁት ዋሽንግተን ሲዲ ነበርኩኝ። በቃ ባልትና ሰራ ነበረ፣ አንዳንድ ነገር እንቀሳቀስ ነበረ። በቃ ሁሉ ንብረቴ ወድሟል። አሁን እናንተ ቪዛ የምታስተካክሉልኝ ከሆነ እኔ እንደው ምናልባት ፓስፖርት የሚኖር ይሆናል ብዬ አስባለሁ። ካለ ፈልገዋለሁ። ኤክስ አርጎ ነው የሚሆነው። አዎ ኤክስ አርጓል። እንግዲህ 2 አመት መንከራተት ማለት ቀላል አይደለም። እውነት ይሄን ሚዲያ እውነት እኔ ይሄን ነገር ያስተካክልልኛል ብዬ ነው የቀረብኩት። እዚህ ጋር እህቴም ስታሳምነኝ ነገር ካለ ችግር የለውም። እኔ እናት ችግር የለውም። ምንም እኛ የምንችለውን ሁሉ ነገር ነው እንደው በቻላችሁት አቅም ሚዲያውንም ለማመስገንም ለሁሉም ነገር ለህዝብን በማቅረባችሁ እዚህ ደረጃን በማድረሳችሁ እናንተን እያመሰገንኩኝ፣ ግን በቃ በአሁን ሰዓት እኔ ራሴ መናገርም አልፈልግም። በቃ ችግር ላይ ነው ያለሁት። ምንም ሰው መስጠት የለመደ ሰው ከሰው እጅ ጠብቆ መኖር ከባድ ነው። እንዴት ብዬ ላስረዳችሁ? አይምሮዬም ትክክል አይደለም። እንደማንኛውም ሰው አሁን እዛ ቤተክርስቲያን ሄጄ እዛው ቡልም ራሱ ደስተኛ ነኝ፣ ባድርም ደስተኛ ነኝ። በቃ ግን እሷ ደግሞ እዚህ ትጨነቅብኛለች። በአቅሜ ስረዳ ስለነበረ ያ ተሰምቷት ነው። ባለቤቷም ጥሩ ሰው በመሆኑ ነው ያስጠጋኝ። ልጆቹ ይዞ ይከብዳል እና ብዙም በቃ ከዚህ በላይ ብዙም ባታናገሩኝ ልክ አይደለሁም። በቃ ገባኝ እኮ ነው። ፕሊስ አታስጨንቁኝ። እኛ እያስጨነቅንሽ አይደለም። አታስቸግሩ። ፓስፖርቱንም ካለ ታሳየኛለሽ። አንደኛው ነገር እሱ ነው። ግን ካለ ፈልገዋለሁ። እሺ እነሱ ባለቤትሽ ካረፈ በኋላ 2 ልጆችሽ ካረፉ በኋላ ለምንድን ነው ሀብትና ንብረትሽን የሸጥሽ? ነው ምንድን ነው? በቃ ምንም መኖር አልችልም። ደስተኛም አይደለሁም። ከማን ጋር ልኖር? ያለሁት በሰው ሀገር ነው። እንዴት ሊሆን ይችላል? እናንተ ሀገራችሁ ላይ ሆናችሁ ላታውቁት ትችላላችሁ። ግን በሰው ሀገር ብዙ ስደት ብዙ መከራ አይቼ ህይወቴ ሊስተካከል ሲል እኔም የራሴን ስራ እየሰራው ባለቤቴም የራሱን ስራ እየሰራ ልጆቻችንን ልናሳድግ ስልናል ይሄ ችግር አደጋ ደረሰብን። ሁለቱም ልጆች አሜሪካ ነው የተወለዱት? አይ አንዷ እንትን ነው የተወለደችው፣ አውሮፓ ላይ ነው የተወለደችው። አውሮፓ ነው የተወለደችው። ከዛ አሜሪካን ከገባን በኋላ ሁለተኛው ነው የወለድኩት። እና ስለዚህ ያው በሰዓቱ ምን እያደረጉ ነበር? ግን ይሄ ነገር ሲሆን ቤት ውስጥ ነበሩ ነው? ቤት ውስጥ ነበርኩ። እርሶ የት ነበሩ? እንዴት ከዚህ እንዴት? እኔ አጋጣሚ ውጭ ነበርኩኝ ባልትና ምናምን እያዘጋጃጀው አጋጣሚ ሾፒንግ እያቀረቡ ማለት ነው። ሾፒንግ እያቀረብኩ ነበረ። በዛ መሀል ላይ እነሱ ቤት ነበሩ፣ ውስጥ ነበሩ። ያደጋ ተፈጠረ። እንግዲህ እግዚአብሔር የፈቀደው ነገር ሆነ። እኔን እንደ ታሪክ ደግሞ እዚህ ጋር ቁጭ ብዬ ለዚህም ሊያደርሰኝ ፈቅዶ ሊሆን ይችላል። እኔ ተርፌያለሁ። ግን ከዛ በኋላ ግን እኔ መኖር አልችልም። ቤተሰቦችን አጥቼ እንዴት ብዬ እኖራለሁ? ከማን ጋር ልኖር? ከባድ ነው። አዎ ቢያንስ ወደ ሀገሬ ተመልሼ ብሞትም ሀገሬ ላይ ልሞት በሚል ነው ወደ ሀገሬ የገባሁት። ለእርዳታስ ሀብትና ንብረቱን ሽጠው ለእርዳታ ያዋሉት ምክንያት ምንድን ነው? በቃ ተመልሼ የራሴን ህይወት እኖር አልመሰለኝም። ምኖርም አልመሰለኝ። በቃ አገሬ ገብቼ በሞትም ልሞት ጎዳናም ተዳደር፣ ግን ያለኝን ንብረት የሆነ ታሪካዊ ቦታ ላይ ይውደቅ በሚል ነው። ካሜራማን ማለት የምትፈልገው ነገር አለ? በጣም ከባድ ነገር ነው የመጡበት። ግን እዚህ ጋር ማንሳት የምፈልገው ነገር አይ ቲንክ እዛ ሀገርም እያሉ ንብረታቸው እንዳለ ለሰው ሰጥተው ነበረ፣ ወይም እዚህ ከመጡ እንዳለ ለድርጅት ሰጥተው ነው የመጡት ወደዚህ ሀገር የተመለሱትና ይሄ ከመፈንዳቱ ምናምን በፊት እዛ ሀገር ላይ የነበሩት ህይወት በጣም ምን አይነት እንደሆነ ብናውቀው እያሰብኩ በጣም ደስ የሚል ህይወት ነው። ባለቤቴ ጋር ልጆቼ ጋር ተደስቼ ልጆቼን እያስተማርኩ የራሴን ህይወት እየተንቀሳቀስኩ በቃ አንዳንድ ባልተናዎች እንዴት ነው ኢትዮጵያ እንደምኖረው ያም የሰው ሀገርም ቢሆን ለራሴ ብዬ እየለፋሁ ነበረ። ይሄ ድርጊት በአጋጣሚ ይሄ ነገር ተፈጸመብኝ። በቃ ምንም ማድረግ አልችልም። ከባድ ነው በጣም የደረሰው። ለምን ታስታውሱኛላችሁ ግን እንደዚህ አይነት ነገር እናንተም ጋር ቢደርስ እኮ ይሄን ነገር ማስታወስ አያስፈልግም እኮ። ባካችሁ አታስታውሱኝ። እኔ ስንት ህይወት ያሳለፍኩ ሰው ነኝ። ተውኝ ባካችሁ። ጥሩ አይደለም። ምን ያደርግላችኋል? ግን ይሄንን ብታገኙ ምንም የምታደርጉት ነገር የለም። ተውኝ ፕሊስ፣ ተውኝ ባካችሁ፣ ተውኝ። እኔ የተበደልኩ ሁሉ ነገር አግኝቼ ያጣው ሰው ነኝ። ስደተኛ ነኝ። በቃ በአገሬም ላይ ቢሆን ስደተኛ ነኝ።
ተውኝ ይሻለኛል። ይገባኛል እኮ ስሜቱ ይገባኛል። ግን ያው ሰው አይደለም ህይወት ይቀጥላል ደግሞ። እኔ እንጃ አላውቅም እንዴት እንደሚቀጥል። እናንተ መተረዱኝ ከሆነ ሊሆን ይችላል። እኔ ግን ምንም ተስፋ ያለኝ አይመስለኝም። ከዚህ በኋላ ተስፋ ይኖረኛል ብዬ አላስብም። ተስፋ ይኖር እግዚአብሔር ተስፋ ነው። እግዚአብሔር ጋር መኖር ባጭሩ እንኳን በትንሹ ተስፋ ነው። እግዚአብሔር ተስፋ ነው። ሊሆን ይችላል። የሚታመን አምላክ ነው። እግዚአብሔር ያውቃል። እንግዲህ እሱ ሁሉንም እሱ የፈቀደው ይሆናል። እኔ ግን ምንም ማድረግ አልችልም። ከረጋጉ እና እስቲ ፓስፖርት ወጥንም ማየት ከቻልኩ እባክዎት ነው። ከዚህ በላይ ላይ የማልቀሱ ጊዜ ቢያንስ ይበቃል። ለወደፊት የሚበራ እንግዲህ ህይወቴ ተስተካክሎ ግን አንድ ቀን ደግሞ ይስተካከላል። እንግዲህ እናንተ ከረዳችሁ ሊሆን ይችላል። ይስተካከላል። እኛ በምንችለው እስኪ ፓስፖርቱን እንየውና ሌሎችም ዶክመንቴሽን ካሉ ፓስፖርት ብቻ ነው ያለው። በጣም የሚያሳዝን ነገር ነው። በጣም ባለው ራሱ ባታስታውሱኝ ጥሩ ይመስለኛል። ግን ረጋ ይበሉ በቃ ሰጠበቃ ስንት ነገር አሳልፌ እዚህ ደርሻለሁ። ሰው ትዳሩን ማጣት ልጆቹን ማጣት ካረጋ መታልፈታ እሱ ያስታውሰዋል፣ እንዳለፈ ያስታውሰዋል። ምንም ማድረግ ባልችልም ይሄ ቢታደስም ዋጋ ስለሌለው ማርች ነው የሚለው። ማርች 2025 ላይ ነው ኤክስ ያደረገው እና አመት ከምናምን አልፎታል። ዙሮ እንዴት ነው እኛ ምንችለውን ነገር ሁሉ ነው የምናደርገው። እንግዲህ እግዚአብሔር ከፈቀደ ደግሞ እርስዎ ቁርጠኛ ከሆኑ ከበረቱልን እዛም ያሉ ሰዎች ይኖራሉ፣ ስለ ቪዛ ሂደት የሚያውቁ እዚህም የሚያውቁ ይኖራሉ። ቪዲዮ ከረዳኝ እንግዲህ ስለዚህ እኛ ምንችለውን ነው አሁንም ቢሆን ጊዜ አናባክን፣ ወደዛ እንሄድና እስኪ ያሉ የሚስተካከሉ ነገሮች ካሉ ኤምባሲ አካባቢ ያው እኛ ፍቃድ ስላለን እዛ መግባትም ስለምንችል ኤምባሲ አካባቢ እስኪ ያሉትን ነገሮች አጣርተን ጠይቀን ለመምጣት ብንሄድ በጣም ደስ ይለኛል። እርስዎ አሁን ከዚህ በኋላ ይረጋጉ፣ በቃ ይረጋጉ። እሺ እንዳላችሁ ይረጋጉ። አይዞት። ብዙ አታስጨንቁኝ። ጥሩ ነው ግን ትክክል ነሽ። እኛ ያስጨነቅኖት አይደለም። እንግዲህ እስቲ ተመልካቾቼ ወደዛ ደግሞ እንሄድና ያሉትን ነገሮች ልብስም ቀይርልን። እንግዲህ እዛ ደግሞ ሄደን አሁነት እንደዚህ ከዚህ በኋላ እኔ ቃል ገባለሁ አዝነሽ ማየት እኔ አልፈልግም። እንደ ልጅሽ ልታየኝ ትችላለሽ፣ እንደ እውነተኛ ልጅሽ ልታየኝ ትችላለሽ። እስቲ ወደ ኤምባሲው አካባቢ እንሄድና እንግዲህ ወደዛ የመመለስ ቅድም ካለሽ እዛ ትሄጃለሽ። እዚህ የመኖር ፍላጎቱም ካለሽ እንግዲህ እዚህ መኖር ትችላለሽ። እኛ ምንም ወደፊት ወደኋላ የምንለው ነገር የለም። እዚህም ከረዳነሽ እዚህ መኖር ተድላለሽ የምትኖሪበትን ነገር ወይ ደግሞ እዛ ሄደሽ ደግሞ የቪዛሽን ሁኔታ ለማስተካከል እንሄድ እስቲና ልብስሽን ሁሉንም ነገር ቀይሪ። እንግዲህ እናቴ ተመልካቾቻችን ያው እንግዲህ እስቲ ያው ሳናስበው እኛም ስሜት ውስጥ ገባንና እዛ ሄደን ደግሞ ያሉትን ነገር ኧረ ችግር የለውም እናቴ፣ የኔ መስዋዕት ነው እናንተን ያሳዘናችሁ፣ ችግር የለውም። እዛ ሄደን ደግሞ እስቲ ያሉትን ነገሮች አይተን በድጋሚ ተመልሰን እንመጣ ይሆናል። እስከ መጨረሻው አብራችሁን ቆዩ። እና ምንም ባለሙሉ እምነትም ስለሆነን እኛ እንደመላክ ተቆልኝ ሊሆን ይችላል። እግዚአብሔር ልጆች እንግዲህ ልጆች ናቸው፣ ወንድሞች ናቸው። ምክንያት ፈጥሮ ሊሆን ይችላል። እንግዲህ በፈጣሪ ቸርነት የማይሳካ ነገር የለም። እስቲ እዛ ወደ ኤምባሲው እንሂድና ያሉትን ነገሮች አመሰግናለሁ ልጆች። አንተ ከፊቱን ካሜራማን እና ያው ዙሮ ምንም እንትን የሚያስቸግር ነገር የለም። አዎ እኔ ህይወቴ ተመልሶ እንደገና ህይወት ዘራለሁ ብዬ ባበል ዘዋሪው እንግዲህ በእግዚአብሔር ፍቃድ እንግዲህ ያው የማይሆን ነገር የለም። ግን እውነት ሁሉ ነገር ሲስተካከል እዛ ጋር ሄደው መስራት ነው የሚፈልጉት ምንድን ነው? እኔ እዛም ሄጄ ቢስተካከልልኝ ደስ ይለኛል። ሀገሬም ላይ ደግሞ ጠንካራ ሆኜ ለመስራት ተስተካክሎልኝ ሀገሬ ላይ ብኖር ደስተኛ ነኝ።
ላይ በኋላ ያው ሁለት አይነት ሀሳብ እንዳይመጣ ስለፈለኩኝ ነው። ይሄ ቪዛው ጉዳይ እያንዳንዱ ነገር ካለቀ በኋላ ኧረ እኔ ጠንካራ ሆኜ እዛ ሄጄ መስራት እችላለሁ። ምንም ችግር የለብኝም። ምናልባት ደግሞ እናንተንም የሚከብዳችሁ ከሆነ አገሬ ላይ ማስተካከላችሁልኝ እንደ ድሮ የተለውጭ የቪዛው ሁኔታ ያው ኢፍ ነው። ምናልባት ያው ኤክስም ስላደረገ ምንም አይነት ፋይልስ እጅሽ ላይም ስለሌሉ እነዚህ ነገሮች ሁሉ ከባድ ሊሆኑ ይችላሉ። ያው እዛም እንዳልኩት የምናውቃቸው ሰዎች አሉ ሀገር አሜሪካም የሚኖሩ እዚህም ኢትዮጵያም በኤምባሲ ደረጃ የሚሰሩ ሰዎችን እኮ እናውቃለን። ግን እንዴት ነው ለእርሶ ግን ቁርጠኝነትን ማወቅ ስለምፈልግ ነው። እዛ ከሄዱ በኋላ ድጋሚ የነበሩበትን ሀገር ሲያዩ የሚረበሹ ከሆነ ወይም ደግሞ ሌላ እንትን ውስጥ የሚገቡ ከሆነ እንግዲህ ከእርሶ ጋር ይማከሩ። ፈጣሪ ከእናንተ ጋር ተጨምሮ ከተስተካከለልኝ አገሬም ላይ ሆነ እዛም ሆነ የነበረኝን ላይፍ ያሳለፍኩትን ችግር ሁሉ ረስቼ እንደገና እንደ አዲስ ህይወት መኖር ነው የምፈልገው። በቃ ልጆቼ እናንተን ጠንካራ ሆናችሁልኝ እኔ ለመርዳት እንደመጣችሁልኝ አመሰግናችኋለሁ። በጣም ሚዲያውንም በጣም ነው የማመሰግነው። ክብር ይስጣችሁ። ሌላ ምንም ነገር የለኝም። ያው ከፈጣሪ ጋር እንደ ፈጣሪ ፍቃድ ነው እስከዚህም ድረስ ላይክ የሆነውና እንግዲህ ዋናው ደግሞ የፈጣሪ ቸርነት ነው። እሱ ይጨመርበትና ያው እነዛን ነገሮች እናስተካክላቸውና እስቲ ደግሞ መጨረሻውን እኛው አሁን ወደ ኤምባሲው አካባቢ እየደረስን ነው። ተመልካቾችን ያው እያንዳንዱ ነገር ለእናንተ ሳናሳይ መቼም የሚሆን ነገር የለምና ኤምባሲው ጋር ገብተን እስኪ ደግሞ ያሉትን ነገሮች አብረን እናያለን። እስከ መጨረሻው አብራችሁን ቆዩ። መግባት ይችላል? እሺ ግቢ። ጤና ይስጥልኝ። ሰላም ነው ወይ? አቶ ኤርሚያስ እንዴት ነህ? ሰላም ነው? እንዴት ነህ? እንዴት ነህ? ደህና ነው ወይ? ሁሉ ሰላም አለን። እንዴት ናችሁ? ደህና ናችሁ? መልካም አለን። ሁሉ ሰላም፣ ስራ እሺ። እንዴት ነህ? ደህና ናችሁ? ያው ወይዘሮ መቤት ማለት እሷ ነች። ያው ያጫወትኩህ ማለት ነው። እንግዲህ ያው የቪዛ ፕሮሰሱ ከእንደገና ፕሮሰስ ተደርጎላት ወደ ሀገር አሜሪካ መመለስ ትፈልጋለች። ስለዚህ እስኪ መጠየቅ የምትፈልገውን ጥያቄ ካለ በዚሁ አጋጣሚ እድሉን ልስጥህ። ያው ስለሷ ሁሉንም ነገር ተጫውተናል ከዚህ በፊትም ቦሶችህም ያውቃሉ። እስኪ ያው ያሉትን ነገሮች ብትጠይቃትና ሞር ግልጽ ቢሆንልህ። ሰላም እንዴት ነሽ ወይዘሮ መቤት? ሰላም ነው። እንኳን ደህና መጣሽ። ደህና ቆያችሁ። አለን። እሺ እንዴት ነበር ቆይታሽ? አሁን ደግሞ ወደዛ የመመለስ እዛ የመስራት የነበረውን ነገር እስኪ በደንብ አስረጅኝና ያለውን ነገር በደንብ አውርተን ወደ መፍትሄዎች እንሄዳለን። እንግዲህ እኛ የሚቻለንን እንደ ኤምባሲ የተቻለንን ነገር ላንቺ ለማድረግ እንሞክራለን። እና ምን ነበር እዛ የነበረሽ ቆይታ? አሁንስ ያለሽበት ሁኔታ ምን ይመስላል? እዛ የነበርኩበት ቆይታ ጥሩ ነበረ። ትዳር ነበረኝ፣ ቤት ነበረኝ፣ ልጆች ነበሩኝ እና በዛም በአደጋ ምክንያት ያው ኦቨን በመፈንዳቱ ልጆቼንም ባለቤቴንም አጥቻለሁ። አሁን ያለሁበት ሁኔታ በጣም የሚያስጠላ ሁኔታ ነው። በቃ ውጭ ነው ያለሁት፣ ዱር ነው የምኖረው ማለት ይቻላል። እህቴ ጋር ተጠግቼ ነው ወይዘሮ አስቴር ጋር ያው ኑሮ ይዞ ትዳር ይዞ ህይወትን እየመራው ሰው መረዳ ነበርኩ በዛን ሰዓት። አሁን ግን በቃ የሚያስጠላ ህይወት ነው ያለሁት። በቃ ጎዳና ላይ ነው ያገኘኝ ይሄ ሚዲያ። ስለዚህ በጣም ከባድ ነው ለኔ ያለው ስሜታዊ ሳይሆኑ ነው እንዲያስረዱ የምፈልገው እና ኤምባሲ አሁን ወደ ኤምባሲ ነው ያመጡኝ አሁን ይሄ ሚዲያ። ስለዚህ የምትረዱኝ ከሆነ ረድታችሁን ወደ ሀገሬ ቪዛ የተስተካክሎልኝ ያው ፓስፖርቴም አልቋል ተቃጥሏል። ስንት ዓመት ነው የነበሩት እዛ? 20 ዓመት ቆይቻለሁ። 20 ዓመት ባልትና ሰራ ነበር። ጠቅላላ አውሮፓ ከነበሩት ጋር ተዳምሮ ነው 20 ዓመቱ ወይስ አሜሪካን ሀገር ብቻ ነው 20 ዓመት? አጠቃላይ ነው በቃ እዛ እንትኑ 20 ዓመት ነው። ስደተኛ ነኝ በስደት በስደት በሱዳን ከዛ በኋላ እንግዲህ በሊቢያ አርጋ ነው ኢሮፕ የገባችው መጀመሪያ። ከዛ በጣሊያን ምናምን አርጋ ነው። ከባድ ነው ይሄ ነው ብሎ ለመናገር ራሱ በጣም ይከብደኛል። ወደ 20 ዓመቷ ነው። ያው ፋይሉም እናንተ ጋር ይኖራል ብዬ ኤክስፔክት አደርጋለሁ። እስኪ ፓስፖርትሽን ስጭኝና ያለውን ነገር ብዙ ነገር ራሱ ባጠይቁኝ ራሱ በቃ ለመመለስ ራሱ ነው አቅም የለኝም። በጣም ተጎድቻለሁ። ብዙ ችግር የደረሰብኝ ነኝ። በአሁኑ ሰዓት ቤተሰብ ገንዘብ ብቻ አይደለም ያጣሁት፣ ህይወት አይደለም ብቻ ያጣሁት።
ብዙ ነገር ነው ያጣሁት። ጊዜ አልፎታል፣ አመት ከምናምን አልፎታል። ያው ስጋ ስለሆነች ነው ያስጠጋችኝ እንጂ ሌላ ማንም የሚያስጠጋኝ ሰው አይኖርም። ራሱ ኦልሞስት ወደ 2 አመት የሚጠጋ አላሳደስሽም? አልታደሰም። ምንም ራሴንም አላውቅም። በቃ መኖር ራሱ ተቸግሬ ነው ያለሁት። አሁን እዛ ይሄን ነገር ብናስተካክልልሽ እዛ ሄደሽ የመስራት ጀስት ካሁን በፊት ያጣሻቸውን ነገሮች ይመለሳሉ ብለሽ ታስቢያለሽ? ብናስተካክልሽ ላይክ ልመለስ እችላለሁ። ራሴን አሳምኜ በቃ ህይወቴን እንደገና መምራት እችላለሁ። የእናንተ እርዳታ የልዑል ሚዲያ እርዳታ ከእግዚአብሔር ጋር ከረዳችሁኝ እችላለሁ። ራሴን በቃ ለመቀየር እፈልጋለሁ። እንደገና የኖርኩበትም ሀገር ስለሆነ ሙያውም ስለሌለኝ ባልትና መስራት እፈልጋለሁ። ወይዘሮ መቤት እንደ ሀሳብ እኔ ደግሞ ያሰብኩት አንድ ነገር አለ። እዚህ የመኖር ነገሮች ቢመቻቹልዎት መኖር ይችላሉ። አሁንም ቅድምም መኪና ውስጥ ጠይቄያለሁኝ። እንግዲህ እነዚህ ነገሮች ትንሽ ሙቀት አለ። እነዚህ ነገሮች በብስለት ቢያዩዋቸው ከዚህ በኋላ እርስዎ ስደት ብቸኝነትም እዛ ይሰማዎታል። እዚህ ሙሉ ነገር ቢመቻች የመኖር ፍላጎትዎን እንዲነግሩን ሁሉ ነው የምንፈልገው እኛ። ይሄንንም ከእርስዎ ጋር እንጂ እንግዲህ ቀላል እንደሆነ በእነሱ በኩል ይሄንን አረጋግጫለሁ። አሁን ልዑልም ቀድሞ አውርቶና ያለውን ነገር በትንሹም ቢሆን አውርተን ነበረ ከሱ ጋር። እርስዎ እዛ ሀገር ቢመለሱ ኤፌክቲቭ ይሆናሉ ብለን አናስብም ፐርሰናል። ምክንያቱም ትልቅ ሰው ነዎት። ካሁን በኋላ ተንቀሳቅሶ መስራት፣ ገንዘብ ማግኘት እዚህ ከሚኖሩበት የበለጠ ችግር ውስጥ ይገባሉ ብለን ስላሰብን ከልዑል ጋርም ተነጋግረን እስኪ አንዳንድ ነገሮችን ለማዘጋጀት እየሞከርን ነውና ምን ያስባሉ እርስዎ? እኛ ሀገር ላይ እስኪ የተሻለ ነገር ሊሆን ይችላል። ግን እኔ ደግሞ ኢትዮጵያ ውስጥ ተሰድጄ ስለሄድኩበት ተመልሼ ራሴን አረጋግጬ ለመኖር ያም መጥፎ ህይወት ያየሁበት ነው። ስለዚህ ያንን ራሱ መድገም አልፈልግም። እዚህ ተስተካከለልኝ ከሆነ ተስተካከለልኝ ብኖር ደስ ይለኛል። እንደናንተ ፈቃድ ጸበል እሄዳለሁ፣ ቤተክርስቲያንን እሰማለሁ። እንደዛ ባይነኝና አሁን እውነት ለመናገር የመጣነው አሜሪካን ኤምባሲ አይደለም፣ አንድ ትልቅ ድርጅት ውስጥ ነው ያላችሁኝ እኮ ኤምባሲ እንደምትወስዱኝ ነው። አሜሪካን ኤምባሲ እንወስድሻለን ነው ያላችሁ። ልክ ነው። ሌላ ማላቀው ነገር ነው ተናግሮኝ አሁን ያላችሁ ነገሮችን ሁሉ ለማረጋጋትና እርሶም የተደላደለ የተስተካከለ እዛ ሄደው ልፋት ነው 24 hours ልፋት ነው የሚሆነው። አሜሪካን ሀገር ቢመለሱ እርሶ የኔ እናት ብትሆኚ እንደ እውነተኛ እናቴ ነች፣ ግን እናቴ ደግሞ ብትሆኚ ወደዛ ሀገር እንድትመለሽ አልፈልግም በዚህ እድሜ። ስለዚህ እዚህ ተወያይተን የወሰንናቸው ውሳኔዎች አሉ። እንግዲህ በእኔ ሀሳብ በእኔ ውሳኔ እንግዲህ እንደ ልጅነትሽን የምትወስኝልኝ ከሆነ ማለት ነው። እንዳልኩት እዚህ ድርጅት ውስጥ በጣም ትልልቅ ስራዎች ይሰራሉ። ከዚህ በፊትም ስራዎችን ሰርተናል። ዛሬም በድጋሚ ነው ተመልሼ የመጣው እዚህ ድርጅት ውስጥ የእነሱን ትብብር ለመጠየቅ ማለት ነው። እና እስኪ ስለ ድርጅቱ ይንገረዎትና አዳምጡና መልስ እንሰጠዋለን ማለት ነው። መልካም፣ በጣም አሪፍ። ልዑል በጣም መልካም ልጅ ነው። በጣም በብዙ ነገር ለማገዝ እንሞክራለን። እሱም ጀስት በሚዲያዎች የሚያመጣቸው ሰዎች በጣም ብዙ ጊዜ ጀስት እንትን የሚሉ ናቸው፣ መረዳት ያለባቸው ሰዎች ናቸው ብለን እናስባለን። ሶ ጀነራላይዝ ስናደርገው አሁን የመጣሽው ወደ ሜሪት ፕሮፐርቲ ነው። ሜሪት ፕሮፐርቲ ደግሞ በከተማችን ውስጥ ትልልቅ በሚባሉ ፕራይም በሆኑ ሎኬሽኖች ላይ ቤቶችንና ሱቆችን እየገነባ ነው ያለው። ስለዚህ ከልዑል ጋርም በደንብ ተነጋግረን ያለውን ነገር በደንብ ሪሄርስ አድርገን ምን አሰብን፣ ከቤቱ ይልቅ ሱቅ፣ በጣም ቆንጆ የሆነ ሱቅ 32 የሆነ ካሬ አንድ ወዳጅሽ እሷ እንኳን እንዳትነግር የሚል ሀሳብ ነበር የነበረው። ቅርብ ጓደኛሽ ናት፣ በጣም የምትዋደዱ ጓደኛሽ ናት። እንግዲህ በስም ደረጃ ምናልባት ብነግርሽ ልታውቂያት ትችላለሽ። ልጠቀስ ስላለበት ማወቅ አለባት። እንግዲህ አለምነሽ ታደሰ ትባላለች። ከሎስ አንጀለስ ነው። 32 ካሬ ሙሉ ክፍያ ከፍላ የሱቅ ባለቤት አድርጋሻለችና እንኳን ደስ አለሽ። እንግዲህ እኛ ምንም አላደረግንም። ወደዚህ ስንመጣ ከመምጣታችን በፊት እንግዲህ እሷም አውርታኛለች። አሁን የተባለችው ግለሰብ አለምነሽ ታደሰ ከሎስ አንጀለስ የተባለችው ግለሰብ አውርታናለች። በጣም ብዙ ወርደን ነው ይሄንን ነገር ላይክ ለማድረግ የተገደድ ነው። እንግዲህ በጣም የምትወድሽ ጓደኛሽ ናት። በስሜ
በቃ የሆነ ነገር ላረግላት ፈልጋለሁ። ዲሲ ያለች ነው እንግዲህ መሰለኝ ተዋወቁት እንጂ እኛ ባልትና ስለምሰራ ሁሉ ነው የሚያቀኝ ኢትዮጵያውያኑም የውጭም ዜጋ ሁሉ ኔትወርኩን ነው የምንፈጥረው ስላለሽበት ሁኔታ ስለሆነብሽ ሁኔታ ስለምታውቂ የኛ ሚዲያ ደግሞ ተከታታይ ስለሆነ ይሄንን ነገር አድርጋለች ማለት ነው። በተጨማሪም ሎሊ አሁን ያላወቀው ነገር እንግዲህ ካሁን በፊትም ያው ሰምታው ሊሆን ይችላል በልዑል ሚዲያ በኩል እንዲሁም ደግሞ ለወይዘሮ እመቤት ብላ ስለመጣች በባለፈው በነጃት በኩል በይዘወይ 20 ሰዎች ተጠቃሚ ነበሩ። ይሄንን እድል ማለት ነው ለ20 ሰዎች ዲስካውንቶችን ሰጣናቸው። ተሰጥቶ አልቋል። ኦልሬዲ አልቋል። ኦልሬዲ 20ኛው ሰው ትናንትን የጨረሰው አሁን የእሳቸውን ደግሞ ለሚመጡ ቀድሞ ለሚመጡ ኦልሞስት እኛ 15 ነው ያልነው፣ ግን አንተ ባለፈው 20 ስላል ለ20 ሰዎች የሚሆን 15% ከሚገዙት ሱቅ ላይ ዲስካውንት አድርገንላቸዋል። በጣም ይህ ማለት ሙሉ ለሙሉ ይሄ የማይቆረጥበት 15% ሙሉ ለሙሉ ዲስካውንቶችን ያገኛሉ። ለእርሶም ስንሸጥላት አለምነሽ ለበጎ ነገር ስለሆነ እሳቸውም በጣም ብዙ ስራዎችን ባልትና እንደሚሰሩ ስላወቀ ፊት ለፊት የሆነ 32 ካሬ ሱቅ በ15% ኦፍ አድርገን ሰጠናውታል ማለት ነው። ከድርጅቱ ያገኙት ኦፈር በጣም ነው የማመሰግነው። በጣም ከድርጅቱ 15% ዲስካውንት ምንም አይነት ጭማሪ ሳይሆን ቅናሽ ተደርጎ ከሱቁ ሙሉ ሂሳብ ላይ 15% ቅናሽ ተደርጎ ሱቁ እንግዲህ ሜዲክ ፕሮፐርቲስ ያው ለእርሶም ሰጥቷል። ሌሎችም እንግዲህ በባለፈው ነጃት የምትባል እንዲሁ ከዚህ ድርጅት እዚህ ቢሮ ውስጥ እሷም የዚህ እድል ተጠቃሚ ነበረች። እና ብዙ ሰው አሁን እኛ እያገዝን ያለን ወደፊትም እናግዛለን። የወደቁት እናቶቻችን፣ እህቶቻችን፣ ወንድሞቻችን፣ አባቶቻችን እኛ ነሰና ያልቅሱ ከዚህ በኋላ የደስታ እንባ እንደሚሆን ምንም አልጠራጠርም ማለት ነው። እንደዚህ የዚህ ሚዲያ ቀርቤ እንደዚህ ይሰጠኛል ብዬ ህይወቴ ይቀየራል ብዬ ማስቤ ስለማላውቅ ነው። ደስታ ነው። ብዙ ሀብትና ንብረት ነበረው። ብዙ ሀብትና እናውቃለን። ሰዎች ከከፍታ ወደ ዝቅታ ይሄዳሉ፣ ይወርዳሉ፣ ገንዘብ ያጣሉ። ይሄ ያለ ነው። እግዚአብሔር ደግሞ የፈቀደውን አድርጓል። አንቺ ምን ታድርጊያለሽ? በአንድ አመት ጊዜ ውስጥ ነው እነዚህ ሱቆች የሚረከቡት። ከአንድ አመት ጊዜ በኋላ ቆንጆ ሱቅ ከፍተሽ ሁላችንም ልዑልም እኔም ባለንበት ጥሩ ነገር እንደሚኖርሽ ተስፋ እናደርጋለን። እንድትሰሪ የምንፈልገው እጅሽን እንግዲህ የእጅሽን ጣዕም ማየት የመጀመሪያ ዝግጅት ሳዘጋጅቼ ሳስተዋውቅ እናንተን ነው የማስጎበኘው። በጣም አመሰግናለሁ። በጣም ነው የማመሰግነው። በጣም እናመሰግናለን። እስኪ አሁን አቶ ኤርሚያስ ስለ አሁን ላይ ስለሚገነባው ሱቅ የት ነው የሚገነባው? እነዚህን ሌሎችንም ጥያቄዎችን እስኪ እጠይቃለሁ። በዋነኝነት ይሄ ግንባታ ወይም ደግሞ የእነሱ ሱቅ የት ነው የሚገነባው? ሎኬሽኑ ላስቱ ዛት በየካሬው ስንት ነው የሚሸጠው? አሁንም ግልጽ እንድታደርግልን እንፈልጋለን። ጭማሪም ካለ ተመልካቾችም እንዲያውቁት ማለት ነው። መልካም። በጣም ቤዚክ የሆነ ጥያቄ ነው የጠየቀኝ። ያው መጀመሪያ የእሷን ሰርፕራይዝ የሆነውን ነገር እንንገር በሚል ነው። አሁን የሜሪት ፕሮፐርቲ እንደነገርኩ በተክለ ሃይማኖት መርካቶ ተክለ ሃይማኖት በአሁኑ አጠራር ጎማ ተራ ወይ ባትሪ ተራ የሚባለው አካባቢ ላይ ወደ 6400 ካሬ ላይ ያረፈ G+4 ሞል ሱቆችን እየገነባ ነው ያለው። የተለያዩ ካሬ አማራጮች አሉ። ከ16 ካሬ ጀምሮ 16፣ 22፣ 32 ካሬ አማራጮች አሉ። መርጅ አድርገው እንደ ሬስቶራንትም የተለያዩ ለካፌ ፐርፐዝ የሚጠቀሟቸው ቤቶች ሱቆችን አዘጋጅተናል። እንግዲህ እኛ ምን እናደርጋለን? በ7 ዙር ነው የሚከፍሉት። በአንድ አመት ጊዜ ውስጥ ነው የሚጠናቀቀው። እነዚህ ሱቆች ዳውን ፔመንት ወይም የመጀመሪያ ክፍያ ከፍለው ሰዎች ባሉበት ሀገር ሆነው አግሪመንት መፈጸም ይችላሉ። ኦኬ። በባለፈው የነበሩ ሱቆች አልቋል ማለት ነው። 11 ነው 13 ካሬ ነበሩ። 11 ሱቆችን ኦልሬዲ አጠናቀናል። 11 ካሬዎች አልቀዋል። 11 ካሬ ሙሉ ለሙሉ አልቀዋል። 16 ካሬዎች ጀምሮ 22 እና 32 ካሬ ነው ያለው አሁን ማለት ነው። እስኪ በካሬ ምን ያክል ድረስ ነው አሁን እየተሸጡ ያሉት? መልካም። ይሄም በጣም አሪፍ ጥያቄ ነው የጠየቀኝ። በካሬ የምንሰጥባቸው እንትኖች ይለያያሉ። ግራውንድ ፍሎር ሲሆን፣ ፈርስት ፍሎር ሲሆን፣ ሰከንድ ሲጨምር ከፍ እያለ ሲሄድ ፍሎራቸው ከፍ እያለ በመጣ ቁጥር የካሬ ዋጋቸው እየቀነሰ ነው የሚመጣው። ያው ፕራይሱን እዛው ላይ እናስቀምጥላቸዋለን። ለነዚህ 15 ሰዎች ግን ለነዚህ 20 ሰዎች አሁን ለሰጠናቸው የ15% ኦፍ እንሰጣቸዋለን። ለወይዘሮ እመቤት ጓደኛቸው አለሜንሽ ታደሰ እንዳደረገችላቸው ሙሉ በሙሉ 15% ኦፉን ያገኛሉ። ለ20 ሰዎች ብቻ። እንግዲህ 21ኛ ሆኖ የሚመጣ ሰው እኛ የማስተናገድ እንትን ላይኖረው ይችላል። ልዑልም ብሎ ወይም አለሜንሽን ብሎ እመቤትን ብሎ ለሚመጣ 20 ሰዎች
የ15% ኦፍ እናገኛለን። በውል በኩል ነው ወይ ደግሞ በወይዘሮ መቤት በኩል ነው እያሉ መቤት በኩል ሲደውሉልንም እንደዛ ብሎ መደወል አለባቸው። ከዚህ በፊት እየደወሉ የነበረው እርግጠኛ ነኝ እንደዛ ነው። እነዛ ከስተመሮች ኦልሞስት ወደ 20 ከስተመሮችን በዛ መልኩ አስተናግደናል። አሁንም ቢሆን ለሚመጡ ሰዎች ኦፕን ነው ስራችን። ከተክለ ሃይማኖት የመርካቶ ተክለ ሃይማኖት ሱቅ በተጨማሪ ፒያሳ ላይ ኢኒሪኮ ኬክ ቤት ወረድ ስትል ወይም በድሮ አጠራር ምናልባት ብዙ የፒያሳ አካባቢ የሚኖሩ ዲያስፖራ ማህበረሰብ ሊኖሩ ይችላሉ። እሪ በከንቱ የሚባለው አካባቢ ላይ G+24 ሞሎች የመኖሪያ ቤቶችን እየገነባሉ። ኮመርሻል እና ሬዚደንሻል ናቸው። ሙሉ ለሙሉ ፓርክ ቪው የሆኑ ሜሪት ፓርክ ቪው ነው የሚባለው። ወደ ፍሬንድሺፕ ፓርክ እና ወደ አራዳ ፓርክ ሙሉ ለሙሉ እይታ ያላቸው ቤተ መንግስቱንም ሙሉ ለሙሉ እየጎበኙ ጫካ ፕሮጀክትን ኢቭን እየጎበኙ የሚኖሩበት እያዩ የሚኖሩበት ቆንጆ ቤቶችን በ49 ካሬ በ95 እና በ130 ካሬ አስቀምጠን እየገነባን እንገኛለን። በጣም ደስ ይላል። ይሄም ቢሆን ለእናንተም ለእናንታችንም በጣም ትልቅ የምስራች ነው። እውነት ለመናገር ደስ ብሎኛል። እንግዲህ በነጃት በኩል የመጡት ካለቁ ያው እንደዚህ አይነት ትብብሮችን በእናንተም በኩል በእኛም በኩል እስኪ ስለ ብድር አማራጮችን ወይም ደግሞ እዚህ የሌሉ ሰዎች ዲያስፖራ ማህበረሰብ ብዙ ጊዜ ኢንቨስት የሚያደርገው እና በምን መንገድ ነው እናንተ ውል ልትፈራረሙ የምትችሉት ከነሱ ጋር? በመጀመሪያ ደረጃ እንዴት ነው ያከፋፈል ጊዜ? ያው ብዙ አቅም የሌለው ሰው ይኖራል እየሰራ ልክፈል አይነት እንትኖች አሉና እስኪ ስለሱ ብታብራራለህ። አሁን ምን አለ መሰለክ እንግዲህ በሪል ስቴት ዓለም ውስጥ ሁለት አይነት ያከፋፈል ስነ ስርዓት አለ። አንደኛው ታይም ቤዝድ ነው የሚባለው፣ ሁለተኛው ፕሮግረስ ቤዝድ ነው የሚባለው። ታይም ቤዝድ የሚባለው ስፔሲፊክ ታይሞች ተቀምጠው በየ2 ወሩ በየ3 ወሩ ነው። ይሄ ግን እኛ የምንጠቀመው ፕሮግረስ ቤዝድ ግን it depends on the progress of the building ነው የሚከፈለው። ለምሳሌ ፋውንዴሽን ስራ ሲጠናቀቅ ፈርስት ፍሎር ስላብ ሲሞላ ሰከንድ ፍሎር እያለ በፕሮግረሱ ነው የምናስከፍለው። ሁለተኛው ያከፋፈል ሁኔታውን ይሄን ካልኩ የአግሪመንት ጉዳዮችን በ3 አይነት መንገድ ነው የምናስፈርመው። አንደኛው ውጭ ሀገር ለሚኖሩ ሰዎች DHL የሚባል ደስ በDHL ልከን እዛው ባሉበት ሀገር ላይ ፈርመው እንዲልኩ እናደርጋለን። ሁለተኛው ደረጃ በወኪላቸው ወኪል ካላቸው እዚህ ህጋዊ ውክልና ያላቸውን ሰዎች ልከው በውክልና እንዲፈርሙ እናደርጋለን። በሶስተኛ ደረጃ እራሱ ሰውየው እዚህ ጋር መጥቶ የራሱን መታወቂያውን ራሱን የሚገልጽ መታወቂያ አስቀምጦ አግሪመንቱን መፈረም ይችላል። ስለዚህ ኦፕሽኖች አሉ ማለት ነው። ኢቭን ገንዘብ እንኳን ትራንስፈር ለማድረግ የመጀመሪያ የነዚህን ለምሳሌ እነዚህ 20 ሰዎች የሪዘርቬሽን የሚባል ነገር አለ። ሪዘርቭ አድርገው ሱቃቸውን ይዘው ገንዘብ ኮሌክት እስከሚያደርጉ እስከ 1 ሳምንት እንሰጣቸዋለን። በዛ ሳምንት ውስጥ ገንዘባቸውን ጨርሰው ወደ አግሪመንት መግባት ይችላሉ። ይህን ሪዘርቬሽን ፎርም ያዘጋጀንበት ዋነኛ ምክንያት ውጭ ሀገር ሆነው ገንዘብ ትራንስፈር ለማድረግ ስለማይመቻቸው ቢቸገሩ ጀስት 50 ሺህ 100 ሺህ ማስገብተው ቦታዋን ይዝላቸውና ከዛ በኋላ ቀስ ብለው የሚከፍሉበትን ነገር ማለት የሳምንቷን ታይም ወይም የሁለት ሳምንት ታይም ይሰጣቸዋል። ሪፈንድ የሚደረግበት ሙሉ ለሙሉ ዊዛውት ኤኒ ፐኒሽመንት ብሩ ሪፈንድ ይደረጋል። ገቢም ሲያደርጉ በድርጅቱ ስም ነው። መጀመሪያም የወይዘሮ አለሜነሽ ጋር ያኔም አንተ ታስታውሳለህ እንግዲህ ካስታወስ መጀመሪያ ሪዘርቭ እንዲያደርጉ ነው ያደረግናቸው 100 ሺህ ብር አስገብተው ከዛ በኋላ በሳምንት ጊዜ ውስጥ ገንዘቡን ትራንስፈር አደረጉ። ባንዴ መላክ አይቻልም። ባንዴ መላክ ለማይችሉ ሰዎች እንደዚህ አይነት ኦፖርቹኒቲዎችን አመቻችተናል። ሌላው ጥያቄ ደግሞ ምንድነው ለምሳሌ የመጀመሪያውን ዙር ከፈሉ። የመጀመሪያውን ዙር ከከፈሉ በኋላ ሁለተኛውን መክፈል ባይችሉ ወይ ደግሞ በሆነ ነገር ለምሳሌ ከውጭ ብር ሲላክ ሊሆን ይችላል የሆነ ነገር ሽጣው ሁለተኛውን ራውንድ መክፈል ሊችሉ ይችላሉና እሱን ማድረግ ባይችሉ ምንድነው የምታደርጉላቸው? ገንዘባቸው ነው የሚመለሰው ወይስ ከእናንተ በኩል የሚደረግ ትብብር አለ? በጣም አሪፍ ጥያቄ ነው። ኖርማሊ አሁን እኛ ምን እናደርጋለን? ሰዎች የመጀመሪያ ክፍያውን ከከፈሉ በኋላ ሳምቲንግ ሀፕን ያደርጋል። እንደ ሰው የሆነ ነገር ሊፈጠር ይችላል ተብሎ ይታሰባል። ስለዚህ እንደዚህ አይነት ነገር ሀፕን ቢያደርግ ካሽ ኮሌክት ማድረግ ካልቻሉ ወይም ገንዘቡን ማግኘት ካልቻሉ ምን እናደርጋለን? ገዢው የተባለው ሰው በደብዳቤ የ1 ወር ወይም የ2 ወር የእፎይታ ጊዜ እንዲሰጠኝ የሚል ጥያቄዎችን ይጠይቅና በሰዓቱ የራሳችን የፋይናንስ ክፍሎች አሉ። እነሱ አፕሩቭ አድርገው የ1 ወር ወይም እስከ 2 ወር ዛሬ መክፈል ካለበት ባይችል ዛሬ መክፈል ከ1 ወር ወይም ከ2 ወር በኋላ በደብዳቤ ጠይቀው አፕሩቭ ተደርጎላቸው ክፍያውን መጨረስ ይችላሉ። በጣም ይሄም ለራሱ በጣም ትልቅ አማራጮች ነው። ያው እንደ ሰው ሀፕን የሚያደርግ ነገር ይኖራል በላይፍ ውስጥ መክፈል ማትችልባቸው ነገሮች ይኖራሉ። ከዚህ በተጨማሪ እስኪ ገለጻ ማድረግ የምትፈልግባቸው ነገሮች ካሉ ገለጻ አድርግልኝ። ከዛ ውጭ ደግሞ የእሳቸውም ሰነድ ተዘጋጅቶ ከሆነ ቢፈርሙልኝ
ያው እሱን ማለት ትፈልጋለህ? ገለጻ ማድረግ የምትፈልግባቸው ሌሎች ነገሮች አሉ? የተለየ ነገር የለም። ነገር ግን አሁን ቅድም እንዳልነው እነዚህ ሰዎች በአጭር ጊዜ ውስጥ መጥተው አግሪመንታቸውን ቢወስዱ ሱቃቸውን ቢገዙ ብዬ ሪከመንድ አደርጋለሁ። ምክንያቱም ምንድን ነው በጣም ፕራይም የሆነ ሎኬሽን ነው። ሁላችንም እንደምናውቀው መርካቶ ሃርት ኦፍ ትሬድ ነው። የትሬድ ትልቁ ሃርት ነው እና እሱ ተክለ ሃይማኖት ላይ መርካቶ ተክለ ሃይማኖት ላይ ያለው ፍሎ አሪፍ ስለሆነ በጣም ብዙ ሰዎች እየገዙ ስለሆነ ምን እናደርጋለን? ቀድሞ ለሚመጡ 20 ሰዎች ያልንበትም ኖት ኦንሊ ዲስካውንት ብቻ ተጠቃሚ የፈለጉትን ሱቅ ፊት ለፊት የሆነ ሱቅ ሮድ ሳይድ የሆነ ሱቅ ማግኘት የሚፈልጉ ከሆነ ቀድመው እኛን ኮንታክት ማድረግ አለባቸው። ሪዘርቬሽን ፎርሙን መጠቀም አለባቸው ብዬ አስባለሁ። በጣም ጥሩ። እንግዲህ ያው ተመልካቾች ሰምታችኋል። በእናታችን በኩል በኔ በኩል የሚመጣ ሰው ዲስካውንቱ እንደተጠበቀ ነው። ከታች በሚቀመጡት ስልክ ቁጥሮች ብቻ እናንተ እየደወላችሁ እነሱን ኦርደር ማስያዝ ነው ማለት ነው። በዋነኝነት እኔ እውነት ለመናገር ከዚህ ድርጅት ጋር ያው በተደጋጋሚ ብዙ ስራዎችን ሰርቻለሁ። እንግዲህ ትረስት ኢሹ የሚያሳስባችሁ ሰዎች በሙሉ እንግዲህ እኔ ማመኘበት ነው እዚህ ጋር የተቀመጥኩት። ትረስት ኢሹ ምንም አይነት ትረስት ኢሹ እንደሌለ በዚህ ዘርፍ በጣም ብዙ ስራዎችን እንደሰሩ በዚሁ ላረጋግጥላችሁ እወዳለሁ ማለት ነው። ከትረስትም አንጻር እንኳን የጠየቁኝ ሰዎች ስላሉ እውነት ነው። ኢንዱስትሪውም እንደዛ አይነት ይሄንን ነገር ማብራራት ፈልጋለሁ። እንግዲህ ያው ቅድምም ብያለሁ፣ አሁንም ደግሜዋለሁ። ከታች በሚቀመጡት ቁጥሮች እየደወላችሁ በቴሌግራምም በዋትሳፕም እየደወላችሁ እንግዲህ ኮንታክት ማድረግ ትችላላችሁ። እንግዲህ ቀጣይም ሌሎች ነገሮች ይኖሩናል። ብዙ የተቸገሩ ሰዎች አሉ እኛ ጋር ስትመጣ በእኛ ስራና ሌሎችንም ሰዎች ለማገዝ እንግዲህ ያው እኛም እሺ ኦኬ አግሪመንታችን ደርሷል። እሺ መግባት ይቻላል። እንግዲህ መፈረም ይኖርብዎታል ወይዘሮ ሙሉቤት። ያው ቢያንስ ይሄ ሱቅ ለእርሶ የፎይታ ጊዜ መውሰጃ ይሆናል። ነገ ከነገ በኋላ ጥሩ የሚባሉ ስራዎችን ሰርተው እኛንም እንደሚያስደስቱ ከዚህ በኋላ ስደት ቢሄዱ አያምርም ብዬ ነው እና ልክ ነው። አመሰግናለሁ። እዚህ ጋር ኖርማሊ በጣም ነው የማመሰግነው። አረፍ ብለው የገዢ የሚለው ላይ እሺ ነው ያስፈርማለሁ እንደ ልጅነቴ። ይሄው እዚህ ጋር ገዢ የሚለው ጋር ስም ያስፈልጋል። አይ በቃ ፊርማ ብቻ እዚህ ጋር ተቀምጧል። እዚህ ጋር ተጠቅሟል። እሺ ከእያንዳንዱ ፔጅ ላይ ፈርም። እዚች ጋር በጣም ጥሩ እናመሰግናለን ስለ ፊርማዎት። እንግዲህ ያው የደስታ ይሁንልዎት ማለት ፈልጋለሁ። ትልቁ ነገር ድርጅቱንም በዚሁ አጋጣሚ በጣም እናመሰግናለን። የመጨረሻው ብዬ እዚህ ደረጃ ደርሳለሁ ብዬ ያሰብኩት ነገር እቺ ሰነድ እሷ ጋር ነው የምትቀመጠው ወይስ? አንደኛው ሰነድ እዚህ ነው፣ አንደኛው ሰነድ እነሱ ጋር ነው። እኛ ጋር ይሄ ለሷ የሚሆን ነው። በጣም ጥሩ መለኮት ተደርጎልሻል። በጣም ነው የምናመሰግነው። እኛ ሎሌ በተለይ እዚህ ላይ በደንብ ሰርቶ በጣም አመሰግናለሁ። ክብር ይስጣችሁ። የሚቀበሉ በስነ ስርዓት ያስቀምጡት። እኛ ጋርም አለ። ነገ ከነገ ወዲያ በደንብ ሰርተው ተለውጠው የምናይበትን ነገር እርስዎ ብዙ ነገር ነበረው ላይክ ያሁን አላስብም ጭራሽ እንደዚህ አይነት ነገር እና እንግዲህ ሌላ ነገር አለ ይመስለኛል። እንግዲህ ተመልካቾች ባትቸገሩ ጥሩ ነው። እኔ በጣም ሰው ነኝ፣ ህይወቴ ሁሉ የተበላሸ ሰው ነኝ። እንደዚህ ይነሳል። ከዚህ በኋላ እርስዎ በቃ እኛን እንደ ልጅ እኛም አለን። አቶ ኤርሚያስ ማለት ሌሎችም ልጆች አሉ እንደ ልጆቹ ሊያዩን ይችላሉ ማለት ነው። ተመልካቾች እንግዲህ ያው አሁንም ለሶስተኛ ጊዜ ነው ደግሞ የዚህ ድል ተጠቃሚ ሆኑ 15% ኦፍ አለ። የዚህ ዲስካውንት መሆኑ ማለት ተጠቃሚ መሆን ትችላላችሁ። በእኛ በኩል በልዑል በኩል ነው የደወልኩት በሉ፣ በወይዘሮ መቤት በኩል ነው የደወልኩት በሉ። እንግዲህ እንዳልኳችሁ ነው ትረስት ኢሹ ወይም ደግሞ
ይሄ ካለማመን ጋር የተያያዙ ጉዳዮችን እንግዲህ በእኛ መቶ ትችላላችሁ ማለት ነው። ልዑሌንም በዚሁ አጋጣሚ በጣም ነው የማመሰግነው። ማመሰግነው ልጅ ትልቅ ደረጃ ድረስ በጣም ነው የምናመሰግነው። ተጠቃሚ መሆን አለባቸው። ማለት ነው። እነሱ ጋር እንዴት እንሄድ ብላችሁ ከእነሱ ጋር ቀጥታ ኮሚኒኬት አስደረጋችኋለሁ ማለት ነው። በጣም እናመሰግናለን ልዑሌም እግዚአብሔር ያክብርልን ስላደረከው ነገር ውለታን ጊዜ ይክፈልህ። በዚሁ አጋጣሚ ልዑሌም እኔም ሆነን እንግዲህ እስከ 1 ዓመት ጊዜ ውስጥ ለአንዳንድ ነገር ይሆናል በሚል ትንሽ ገንዘብ እዛ ቤት ወጣው አዘጋጅተናል። እንግዲህ ይሄን እንደ ልጅ ይቀበሉ። ይሄ ልዑሌ ተሰጣጣ በጣም አመሰግናለሁ። ክብር ይስጣችሁ። እንደዚህ አልጠበኩም እኔ እንደዚህ አይነት ደረጃ ላይ ደርሳለሁ ብዬ እኔ ወደቁ ሰው ነኝ ብዬ ነበረ ያሰብኩት። አመሰግናለሁ በጣም ከመሰ አመሰግናለሁ። በመጨረሻም እንግዲህ እግዚአብሔር ያክብርልኝ። ወደፊት ብዙ ስራዎችን አብረን የምንሰራ ነው የሚሆነው። አይ ሆፕ በዚህ ቢሮም ተመልሼ እንደመጣ ነገ ከነገ በኋላ ለምታረጉልኝ ለእያንዳንዱ ትብብር አመሰግናለሁ። እንግዲህ እያየን ነገም ከነገ በኋላ በእናንተ ድርጅትም ከበር የሚደረጉ ነገሮች ካሉ መረዳት የሚያስፈልጋቸው ነገሮች ካሉ ነገ እመጣለሁኝ። እንግዲህ እኛም ቢሮአችን ሁሌም ክፍት ነው። መጣችሁ እናመሰግናለን። እኛም ደስ ብሎናል። በርትተሽ እናመሰግናለን። ሜሪት ነው የሚባሉት እንግዲህ ሜሪት ፕሮፐርቲስ ይባላል። በርትተሽ ስራሽን ትሰሪያለሽ፣ እግዚአብሔር ይረዳናል። ልዑሌን ግን ከልብ በጣም እናመሰግናለን። እሺ ሰላም ሰላም ይኖርብናል። ሰላም